የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ወደ እንግዳችን እናልፋለን። ባሳለፍነው ሳምንት አንድ ወሬ ሰምታችኋል? አዎ፣ በቅናት ተነሳስተው የባለቤታቸውን ብልት ቆረጡ የሚለውን ወሬ። ከዛ ጋር በተገናኘ ይህንን የተቆረጠ ብልት ወደ ቀድሞ ቦታው ላይ የመለሱ ድንቅ ጀግና ዶክተር ልጋብዝ ነው። ሞቅ አድርጋችሁ እስኪ ወደዚህ ጋብዟቸው። ዶክተር ፍቃዱ በስኬት ስለተጠናቀቀ ችርስ ብያለሁ። ዶክተር አመሰግናለሁ። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ሴፍሻ ይደዳና በጣም በሚገርም ሁኔታ አሰላ ውስጥ ነው አሁን በሕክምና እያገለገልክ ያለው ዶክተር? አዎ፣ አሰላ ቲቺንግ ኤንድ ሪፈራል ሆስፒታል ውስጥ ነው እየሰራሁት ያለሁት። በጣም ደስ ይላል። በአስቸጋሪ ሁኔታ ውስጥ ሆነው በተለያዩ ኢትዮጵያ ማለት በጣም ሰፊ አገር ነችና ግድ የለም የምቾት ነገር ከተነሳ እኮ አዲስ አበባ ብዙ የሚያባብል ነገር አላት። እሱን ሁሉ ትታችሁ ግን በተለያዩ ቦታዎች ላይ ለምታገለግሉ ዶክተሮች አድናቆት አለን ለማለት ነው። ከዛ እንጀምር። ከተመረክና ስራ ከጀመርክ 3 ዓመት ሆነ? አዎ፣ አሁን 3 ዓመት ተኩል ነው። ብዙ የተለያዩ ነገሮችን ሰርተሃል። እንደ ወደዛ ከማለፋችን በፊት ስትመረቅ የክብር ዶክተር ቢኒያምም አብሯችሁ ነበር? አዎ፣ እዚህ የክብር ዶክተር ቢኒያም አዲስ አበባ ዩኒቨርሲቲ ያን የክብር ዶክተሬቱ ሲሰጠው ነው ከኛ ምርቃት ጋር አንድ ላይ ነበርና አብረን ነበር። ደስተኛ ነህ? በጣም በጣም። 3ቱንም ዓመት አርሲ ውስጥ ነው እያገለገልክ ያለው? 3ቱንም ዓመት አርሲ ውስጥ ነው እያገለገልኩት ያለሁት። ያው አርሲ ዩኒቨርሲቲ ነው ወደ ጥቁር አንበሳ ስፔሻሊቲውን ልኮ ያስተማረኝ። እዛ ተመልሼ ቀጥታ ነው የተመለስኩት። እዛ እያገለገልኩ ነው። አሪፍ ነው ሆስፒታሉ? እንዴት ነው አሁን ለምሳሌ አሰላ ውስጥ ያለው? በጣም አሪፍ ነው። አሰላ ቲቺንግ እና ሪፈራል ሆስፒታል ፕሬዚደንትንም የመጀመሪያ ዲግሪ ተማሪዎችንም ያስተምራል፣ ሕክምናም ይሰጣል። ልክ እንደ ጥቁር አንበሳ? እንደ ጥቁር አንበሳ ጥሩ ሆስፒታል ነው። ጥሩ ቲቺንግ ሆስፒታል ነው። ያው የሕክምናው ስራ የብዙ ባለሙያዎች ጥምር ውጤት ነው። ቢሆንም ግን አንተ ነህ ከፊት እንደ ጄኔራል የምታሰማራውና በዚህ 3 ዓመት ውስጥ ከሰራሃቸው ሕክምናዎች ውስጥ ተብሎ አንዳንድ ወዳጆች የላኩልኝን የተለያዩ ነገሮች ሳይ በጣም ላንተ ያለኝ አክብሮት ጨምሯል። በጣም እንደ ዶክተር አሁን ኩላሊት ውስጥ የወጣ ጠጠር ነው ዶክተር? እስኪ ላሳይህና እኔ አይደለም ባቄላ ነው እየተጨቃጨቅን ነበር ቅድም ከክንዴ ጋር። አሁን ከኩላሊት ውስጥ የወጣ ጠጠር ነው? አዎ፣ ይሄ አንድ የ27 ዓመት ወንድ ልጅ የቀኝ ኩላሊት ውስጥ የወጣ ነው። ወደ 350 ጠጠር ነው አጠቃላይ እንትኑን ስንቆጥረው ነው። ይሄ ኩላሊት ውስጥ ሆኖ ሰውየው ግን በሰላም ይኖር ነበረ? ያው ህመም አለው። ኩላሊቱን እየጎዳው ነበረ። ኩላሊቱ የሽንት ቧንቧ ወደ ታች ተዘግቶ ይሄ ትልልቁ ጠጠሮች የምታየው ያው መስመሩን ዘግቶት እዛ ኩላሊቱ እየተጎዳ ነበረ። ህመም ይኖረዋል። በቀኝ በኩል ያው ኃይለኛ ህመም ይኖረዋል። ብዙ ጊዜ የቆየበት ነው። ስለዚህ ይሄንም በትክክለኛው መንገድ እንግዲህ ተሰርቶ ውጤታማ ቀዶ ጥገና ተደርጎለት አሁን ጤናማ ኩላሊት ይዟል ይሄ ወገናችን። አዎ፣ አክብሮት። እኔ ግን ይሄ ጠጠር ኩላሊት ውስጥ የገባበት ምክንያቱ ምን ይሆን? ምክንያቱም የተለያዩ ምግቦች ወይ ውሃ ነው ሊሆን የሚችለው ብዬ አስባለሁ እንጂ ከነጠጠሩ ኩላሊቱ ተፈጥሮ እንዳልሆነ ይገባኛል። አዎ፣ ልክ ነው ሴፍሻይ። ያው ጠጠር ለምን ይፈጠራል የሚለው ሁኔታው የሜታቦሊክ አብኖርማሊቲ ነው። አንዱ ምክንያቶቹ ምንድነው? ሰው ብዙ ውሃ ያለመጠጣት፣ ጨው ብዙ እና ጨው አብዝቶ መመገብ፣ ስጋ ነክ ነገሮችን ብዙ መመገብ። ስጋ ነክ ነገር ብዙ መመገብ? አዎ። ከጠጠር ጋር ምን ያገናኘዋል? ዩሪክ አሲድ ስቶን የሚባላልና መጨረሻው ያው ጠጠር የመፍጠር ፕሮባቢሊቲ ሃይ ነው። እዛ ላይ ደግሞ በጣም በረሃ ሀገር ሆት ክላይሜት ያሉት ኤሪያ ላይ የሚኖሩ ሰዎች በብዛት ስቶን ፎርመር ስቶን የመፍጠር ሁኔታዎች አለና ስለዚህ በኃይለኛው ብዙ ጊዜ በተለይ ውሃ አንድ ሰው በቀን ከ2.5 ሊትር በላይ መሽናት አለበት ተብሎ ይታሰባል። እንደዛ ለማድረግ አትሊስት 3 ሊትር በላይ ውሃ መጠጣት አለበት ማለት ነው። የተወሰነ እንኳን ቢያንስ ውስጡ ቢቀር
እየጠጣችሁ ኧረ በእናታችሁ እየጠጣ አለበለዚያ ችግሩን እያየን ነው ጎበዝ። እና አሁን አንዴ ወጣ ያኗኗር ዘዬ ካላስተካከለ በስተቀር ህመምተኛው ሰው እንደገና ኩላሊቱ የመከሰት እድል አለው ወይስ በቃ? አዎ አለው። ጠጠር ከእንደገና የመፈጠር ፕሮባቢሊቲው አለው። ስለዚህ አሁን ያወሯቸው ሁሌ የምንመክራቸው ውሃ በደንብ መጠጣትን፣ ጨውን በደንብ መቀነስ፣ እንዳልኩ ስጋ ነገርን በደንብ መቀነስ፣ እነኚህ ነገሮች በደንብ አድቫይዝ እናደርጋቸዋለን እንመክራቸዋለን ማለት ነው። እና ክትትል ይፈልጋል። ከዛ በኋላ ሁሌ ክትትል ማድረግ አለባቸው። ምን ያህል ሰዓት ፈጃው ነው የቀዶ ጥገና? ይሄ ወደ 4 ሰዓት ነው የፈጀው። ወደ 4 ሰዓት የፈጀ ፕሮሲጀር ነበር። በጣም ደስ ይላል። ሌላው ምናልባት ያንተ የስራ ውጤት እንደሆነ ያየሁት ሳምባ ይሁን ልብ ከሰውነት የወጣ የሆነ ባጭ ነገር ያለው ይሄ ምንድን ነው ዶክተር? ይሄ የግራ ኩላሊት ነው። የኩላሊት ካንሰር ነው። የኩላሊት ካንሰሩ ኩላሊቱን ኦልሞስት በልቶት ጨርሶ ከላይ እንደምታያት ትንሽ ፓርት ነች ኩላሊት የቀረችው። ስለዚህ የኩላሊት ካንሰር ነው ይሄ። ስለዚህ ሙሉ ለሙሉ ኩላሊቱ እንዲወጣ ተደረገ። አብሮ ይወጣል። የኩላሊት ካንሰሩ ምን አረገ? ሙሉ እቺ አሁን የ42 ዓመት ሴት ናቸው። ሲመጡ የ90 ዓመት ሴት ነው የሚመስሉት። ህመሙ በጣም ኃይለኛ ነበረ። ሽንታቸው ደም በጣም ይቀላቅል ነበረ። በጣም ህመሙ ኃይለኛ ስለነበረ አጎንብሶ ነበረ የሚሄዱት። ሰርጀሪውን ሰራንላቸው። ይሄ ምንድነው ኦልሞስት የኩላሊቱን ይዞ ጨርሶ ከኩላሊት ደም መለስ አለ። ይሄ ሬናል ቬን የሚባል እሱን ሙሉ በሙሉ ይዞት። ስለዚህ ሙሉ በሙሉ ሰርጀሪ ተጠናቆ ከተሰራ በኋላ እኚህ ሴትዮ ከ6 ወር በኋላ ክትትል ይመጣሉ። ክትትል ሲመጡ እኔ ወደ ስራ ቦታ ለመግባት ያው እየጠበቁ ነበሩና እኔ አላወኳቸውም። መጥቶ ዘሎ ነው ያቀፉኝ። እኔ ደነገጥኩኝና ከዛ ሳያቸው አላወኳቸውም እኔ። ምክንያቱም መጀመሪያ ሲመጡ የ90 ዓመት ሴት ነው የሚመስሉት። አሁን በቃ ወደ 40 ተመለሱና ከዛ ልጆቹ አብሯቸው የመጡ ነበሩና እነሱ ሳያቸው ያን ያስታማሚ የነበሩ እነሱ ሳያቸው አወኩትና ሴትዮዋ በጣም ደስ ብሏት በቃ ጥምጥም ብላብኝ ነበርና እስካሁን አሉ እሳቸው። ያው የኩላሊት ካንሰር ነው። የኩላሊት ካንሰር እንግዲህ ህክምናው ሰርጀሪ ነው። በህመም ምክንያት ጎብጣ እንግዲህ አንቱ የተባለችውን በህክምና አስተካክሎ ወደ አንቺ መልሷታል ዶክተር። ደስ ይላል። እንደዚህ እኔ አሁን እጤ ነበር የመሰለኝና ሳየው ስትነግሬ ነው ኩላሊት ምን ያህል ካንሰሩ እንደበላው የምታውቀው። የምናውቀውን ኩላሊት እንኳን አስጠፍቶብናል። ዋው! አሁን እዛው አርሲ ውስጥ ነው አግብተህ ተደላድለህ የምትኖረው? አዎ። ወደ ከተማ የሚያባባ ነገር የለም? አይ ለጊዜው እዛ እያገለገልኩ ስለሆነ እዛው ለማገልገል ነው አላማዬ። ወለድክ? አዎ ወልጃለሁ። የ9 ወር ልጅ አለኝ፣ ወንድ ልጅ አለኝ። እንኳን ደስ አለ በሉታ። 9 ወር። ብዙ ጊዜ ዶክተሮች የትዳር አጋራቸውን የሚያገኙት እዛው ህክምና ቦታ ላይ ነው። ምክንያቱም እዚህ እንኳን 4-5 ዶክተሮችን ቃለ መጠይቅ ሳደርግ ባለቤቶቻቸው ነርሶች ናቸው። የዶክተር ፍቃዱ ሀብታሙስ ከዛ የተለየ የሆነ? አዎ የኔም እዛው ጤና ባለሙያ ነች፣ ግን ቢዝነስ ነው የምትሰራው፣ ስራውን እየሰራች አይደለም። ስለዚህ 5 ደርሰዋል ማለት ነው የዶክተሮች ቁጥር። ደስ ይላል። ብዙ ከተማውን የሚያባብል ነገር አለ። እንኳን አይደለም ገጠር ላይ ወይም ደግሞ ከአዲስ አበባ አነስ ያለች ከተማ ላይ እየሰራ ይቅርና እንዲሁም እና እኛ ጋር እዚህ ቢሆን እኮ እንትኑም ከፍ ይላል ምን አይነት ማባቢያዎች አሉና እነሱም ማባቢያዎች እንዴት እያለፍካቸው ነው ዶክተር? ያው ያስተማረኝ እዛው የአርሲ ዩኒቨርሲቲ ነው። 5 ዓመት ግዴታ አለብኝ። እሱን ማገልገል አለብኝ ግዴታዬን። እንዳልከው ለኔ ያው ብዙ ጊዜ መጀመሪያ ዲግሪዬንም እዛው ነው የተማርኩት። ብዙ የቆየውባት ስለሆነ ሞር በጣም ደስ ይለኛል። እዛ አሰላ በጣም ወዳለሁ። ምንም ቢያባብሉኝ እዛው ቀያለሁ ብዬ አስባለሁ። ስለዚህ የሚያባብሉኝን እያባበልኩ እንደውም ወደ አሰላ እያመጣኋቸው እኮ ነው የሚለው ዶክተር። እንደዛ ነው የገባኝ ዶክተር። እስኪ በቅርቡ እንግዲህ በባለቤቱ ቅናት
ምክንያት ብልቱን የተቆረጠ አንድ ታካሚን ብልቱን ወደ ቀድሞ ቦታ መልሰሃል። እውነት ውሸት? እውነት ነው። ዋው! እንዲህ አይነት ህክምናዎች ብዙ ጊዜ በቃ ሻርፕ መቆረጥ አለበት ምናምን ሲባል ሰማለሁና እንደዛ ነበር ይሄኛው? አዎ እውነት ነው ሴፍሻ። የ42 ዓመት ነው ታካሚያችን። ብልቱ የተቆረጠው በብላ ነው። አንድ ጊዜ ሻርፕ በቤዝመንቱ ላይ ነው ቤዙ ላይ ነው በሻርፕ ብላ የተቆረጠው። ስለዚህ ያ ሻርፕ መቆረጡ እንዳልከው ለህክምናው ይረዳል። ያለመፈተግ ብዙ ትራውማ የለበትም። አንድ ጊዜ ሻርፕ የተቆረጠ ስለሆነ እሱ የተሻለ። ምን ያህል ሰዓት የፈጀ ቀዶ ጥገና? ወደ 3 ሰዓት ነው የፈጀ። ለሊቱ 9 ሰዓት ጀምረን ወደ 12 ሰዓት አካባቢ ነው አነጋግ ላይ የጨረስ ነው ማለት ነው ፕሮሲጀሩ። አሁን ያው በእናንተ የህክምና ቋንቋ ውጤታማ የሚባለው ነገሮች ወደ ቀድሞ ቦታቸው ሲመለሱ ነው። ነገሮች ወደ ቀድሞ ቦታቸው 100% ወይም 100% ተመልሷል ሊባል ይችላል? ይቻላል። አንድ ኮምፕሊኬሽኖች ይኖራሉ። አሁን የኛ ኮምፕሊኬሽን ያጋጠመው ምንድነው? የቆዳ ስኪኑ የመሞት ስኪን ኔክሮስ የሚባል ቆዳ መሞቷ ነው። እሱ ምንድነው ስኪን ግራፍት ያስፈልጋል። ግን 100% ወደ ቀድሞ ቦታው ተመልሷል ማለት ይቻላል። ስለዚህ ቀድሞ አሁን ለምሳሌ የወንድ ልጅ ብልት ከመቆረጡ በፊት መሽናት ሊሆን ይችላል፣ ወይም ደግሞ ወሲባዊ ግንኙነት ላይ ልክ ነው ወንዴ እንግዲህ ማውጣት ሊሆን ይችላል፣ መርጨት፣ እነሱ ነገሮች ሁሉ ልክ ነው ሴፍሻ። አሁን ታካሚያችን ያው ህክምናውን ከሰራን የዛሬ 6 ሳምንት አካባቢ ነው። አሁን ካቴተር ቱቦ አስገብተን ነበር ያኔ። ካቴተሩ ወጥቶ አሁን በራሱ እየሸና ነው። ሳይኮሎጂካል ዌልቢንግ አሁን ሳይኮሎጂካሊ በጣም ስትሮንግ ነው። ሌላ ሳይን ምንድነው? ያው ወደ ይሄ ሴክሹዋል እና ሪፕሮዳክቲቭ ወይ ለማለት ትንሽ ጊዜ ይፈልጋል። 1 2 ወር 3 ወር አትሊስት ተቆጥቦ መቆየት አለበት። ከዛ ውጭ ግን ምንድነው የዛ ሳይን የሚያሳየው ሞርኒንግ ኢሬክሽን አለው። ስለዚህ ወደዛ እንደሚሄድ ማሳያ ነው ማለት ነው ለዚህ። ስለዚህ ተመልሷል ማለት ይቻላል። አይ 2 ወር ምናምን ከዛ በኋላ ሲባል እንዴ እንኳን አይደለም በህክምና ሰው የጾም የለ እንዴ 2 ወር እኮ ነው ጾሙ። ውጤታማ ነው እየተባለ ነው። በጣም ደስ ይላል። ያው ዜናው እንግዲህ በቅርቡ በጣም ብዙዎች ተቀባበሉት። በጣም ውጤታማ ነው። እንዲህ አይነት ነገር ካሁን በፊትም አንድ ዶክተር እዚሁ አውርቼ ነበረ። ያኔ እንኳን ታካሚው የራሱን ብልት ራሱ ነበር የቆረጠው። አሁን ደግሞ በሌላ ሰው ነውና ዋናው ግን ምክንያቱና ማንነቱ ሳይሆን እንዲህ አይነት ነገሮች ሲያጋጥሙ በሀገር ውስጥ ውጤታማ የሆነ ህክምና እየተሰጠ ነው። በዶክተሮቻችን እየኮራን ነው አይደል? ለዛ ነው ያበዙ። ብዙዎቻችን በልጅነት እኮ ፓይለትና ዶክተር መሆን የማይፈልግ የለም። የሚሳካለት ግን የተወሰነው ነው። ምኞት እንደዛው ነው። ለምሳሌ ዶክተር መሆን ፈልገህ ነው ዶክተር የሆንከው? አዎ እውነት ነው። ሃይ ስኩል እያለሁ አንድ የኬሚስትሪ አስተማሪ ነበረና ጎበዝ ነበርኩ ኬሚስትሪ ላይ እና the father of biochemistry ላይ ነበር። በጣም ጎበዝ ከመሆኑ የተነሳ አዎ። እና ያው ሜዲሲን ነው ማጥናት ያለብህ ሁሌ ይለኛል። እኔም ኖርማሊ ያው መጀመሪያው ነው ሪዛልቴን ጥሩ ስለነበረ ሜዲሲን አንደኛ ነው የሞላሁት። ከዛ አዳማ ዩኒቨርሲቲ አንደኛ ያን ያው ስንሞላ አንደኛ የሞላው ደረሰኝና ያው ህክምናውን አጠናው ማለት ነው። ማከም ብቻ ነው ወይስ አንተም ታክመህ ታውቃለህ? ታክሜ አላውቅም እስካሁን። ምንም አሞኝ አያውቅም። መድኃኒት ወስጄ አላውቅም። ቤተሰብስ በዙሪያ እንዲህ አይነት ነገር ያጋጥመዋል? አለ የምታከሙ አለ። ያ ኤቲክሱ አይፈቅድም የራስን? አዎ የራስን ቤተሰብ ወስደህ ነው የምታሳክመው እንጂ ራሴ ማከመን ኤቲክሱ አይፈቅድም። እውነት ነው። አደጋውን ፈጥረዋል የተባሉት የተጎጂው ባለቤት ተይዘዋል አይደለም? አዎ አይ ቲንክ ማረሚያ ቦታ ነው ያሉት። በቅናት ነው የሚል ነገር የሰማሁት። አዎ ብዙም እንደዚህ መጣላት ነገር የለንም ነው እሳቸው እንደሚሉትና ሞስት ፕሮባብሊ እንደዛ ነው የሚመስለው። ከዚህ እኮ ብዙ ነገር መማር አለብን። ምክንያቱም መቼም
የፈለገ ጠብ ቢኖር አካላዊ የሆነ ጥቃት በወንድም በሴትም መድረስ የለበትም። እውነት ነው። ከዛ አንፃር ይሄ ደግሞ የእናንተ የሕክምና ውጤት ባይኖር ኖሮ እኮ ነገሮች ወደ ቀድሞ ቦታቸው ባይመለሱ እኮ በጣም በብዙ መንገድ ተጎጂው ሰው ይጎዱ ነበር። አዎ እንዳልከው ነው ሴፍሻ። የትኛውም አይነት ጥል ቢኖር በጥቃት መፈታት የለበትም። ያው በምክክር ወይም ደግሞ በህግ ነው መፈታት ያለበት እንጂ እንዲህ አይነት ነገር ያው አንደኛ አካሉን ያጣል፣ ሁለተኛ ሳይኮሎጂካሊ በጣም ጥቃቱ የሚደርስበት በጣም ይጎዳል። እኔ ዜናውን አይቼው ዜናው ስር ብዙ ሰዎች የጻፉትን አስተያየት አይቼ ነበርና በአብዛኛው ሰው የሚለው እንግዲህ ይፈልጋል ለመግባባት ቢመጣ ይሄ ነገር የጋራ ንብረት ነው እና በጋራ ነው መጠበቅ የነበረበት። ይሄ ለእናንተም ነው ነው ተገባል። ዶክተር ምን ትላለህ በዚህ ጉዳይ? አለበለዚያ እኮ በቃ ሰው በተናደደ ቁጥር እንዲህ አይነት እርምጃ የሚወስድ ከሆነ ለአንዳንድ ምስኪን ባሎች የብረት ፓንት ሊያስፈልግ ነው። በልልኝ አላልክም እንዴ? እንደው እንዲህ አይነት ነገሮችን ስታይ እንደ አንድ ባል፣ እንደ አንድ አባት፣ እንደ አንድ ዶክተር ምን ማለት ትፈልጋለህ? አዎ ለዛውም ቤተሰብ መሀል ቤተሰብ ያው ግጭት ሊኖር ይችላል፣ ቅራኔ ሊኖር ይችላል። ግን በማጥቃት ለዛውም እንዳልከው ለወንድ ልጅ ሴንሲቲቭ ፓርት ነውና ስለዚህ እንዲህ አይነት ነገር ጥቃት ፈጽሞ መሆን አለበት ብዬ አላምንም። ግጭቱ ካለ እንዳልኩኝ በምክክር በመነጋገር መፈታት ያለበት ነገር ነው። እንደው መነጋገሩ እንኳን መፍትሄ ካልሰጠ ደግሞ ያው በህግ መልክ ነው መፈታት ያለበት እንጂ እንዲህ አይነት የትኛው ወንድም ሴት ላይ ሴትም ወንድ ላይ ጥቃት መፈጸም ለዛውም ባልና ሚስት መሃል በፍጹም መሆን የሌለበት ነው ብዬ አስባለሁ። ዶክተር ይሄ ግን አንተ የመጀመሪያ ነው? ይሄ ያው በአጠቃላይ ብዙ ጊዜ እንዲህ አይነት ነገር ሬር ነው ሴፍሻ። ዋንስ ኢን ላይፍ ታይም የሚሰራ አይነት ፕሮሲጀር ነው እኮ። ለአሁን ልምዱ ከሌለ ካሁን በፊት አድርገው ያን ነገር መልሰ ገጥመ ካላወቅ ይሄን ነገር ለመስራት ስትዘጋጁ ትንሽ አልፈራህም? ያው ኦልሬዲ በትምህርቱ አለ ተምረናል። ላይክ ሳይንሱ አለ። ምንድነው የሚሰራው እንዴት ነው የሚሰራው የሚለውን ነገር ዲቴይል በደንብ እናውቀዋለን። ይሄን ያህል በጣም የሚያስፈራ ነገር የለውም። ግን ሰክሰስፉል ላይሆን ይችላል፣ ላይሆንም ይችላል። ታካሚያችንም ስንነግረው ምንድነው ይሄ ነገር 50-50 ነው። ያ ማለት ሰክሰስፉልም ሊሆን ይችላል፣ ላይሆንም ይችላል። እግዚአብሔር ብሎት ያው እንግዲህ እኛ የሰራነውን ነገር ተጨምሮበት ሰክሰስፉል ሆኗል። መልካም ነገር ነው። እንዴ እዚህ ጋር እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። እንኳን ወደ ቤትሳይዳ አሜሪካን ሜዲካል ፕላዛ በሰላም መጣችሁ። ብዙ ዘመናዊ ምርመራና ሕክምና የያዘውን ሜዲካል ፕላዛችንን ላሳያችሁ። እዚህ ፕላዛ ውስጥ የውስጥ ደዌ፣ የቀዶ ሕክምናና የማህፀን ህመሞች ምርመራና ሕክምና እንሰጣለን። በቤትሳይዳ የተሟላ ኢሜጂንግ አገልግሎት በኤአይ በታገዘ መልኩ እንሰጣለን። ለየት የሚያደርገው ደግሞ በ3 ሰዓት መድረሱ ነው። 1.5 Tesla MRI machine, 160 ስላይስ ሲቲ ስካን፣ ለሴቶች የጡት ካንሰር ምርመራ 3D ማሞግራም፣ የአጥንት ህክምና 3D ዴክሳ ስካን፣ ዲጂታል ኤክስሬይ እንዲሁም 4D አልትራሳውንድ በአንድ ላይ የምታገኙበት ልዩ ሜዲካል ፕላዛ።
ፓቶሎጂን ያካተተው ላቦራቶሪያችን ምርመራዎችን በጥቂት ሰዓታት ያደርሳል። የልብ ደም ስር ህመሞች ጉዳት ከማድረሳቸው በፊት የሚያስፈልገውን የካትላብ ህክምና ደረጃውን በጠበቀ ካትላብ ውስጥ ይሰጣል። ለየት የሚያደርገው ድንገት የካትላብ ህክምና እየተሰጠ ልብን መክፈት ቢያስፈልግ የትም ቦታ ሳይሄዱ እዚሁ ጎኑ ላይ ልብ መክፈት ህክምና ይሰጣል። ይህንን አገልግሎት ለዘመናት ልምድ ባካበቱ የልብ ደም ስር ሰብ ስፔሻሊስት ሐኪሞቻችን እየሰጠን እንገኛለን። የተመላላሽ ህክምና ቦታ እንደዚህ ስታንዳርዱን በጠበቀ ሁኔታ ይሰጣል። ለኩላሊት ታካሚዎች በኩላሊት ስፔሻሊስት ህክምናና ዲያሊሲስ አገልግሎት እዚሁ ያገኛሉ። ለህክምና መተኛት ቢያስፈልጋችሁ 50 አልጋዎች እስከ ቪአይፒ ደረጃ ድረስ እዚሁ ያገኛሉ። ድንገተኛ ህመም ቢያጋጥማችሁ ምንም አያሳስባችሁ። አምቡላንሳችን ፈጥኖ በመድረስ 24 ሰዓት ሙሉ በመስራት ወደ ድንገተኛና ጽኑ ህሙማን ስፔሻሊስት ሐኪሞቻችን ጋር ይዟችሁ ይመጣል። ምርጫው ስላደረጉን እናመሰግናለን። ቤትሳይዳ አሜሪካን ሜዲካል ፕላዛ አዲስ ደረጃውን የጠበቀ እንክብካቤ። ተጎጂውን ሰው ማን አመጣው ወደ ሆስፒታል? ተጎጂው የአደጋ እንደተፈጠረ ክሊኒክ ወደዛው ወደ እነሱ አካባቢ ክሊኒክ ያለው አንድ ሐኪም አለ የኛው ጋር ከአሰላ ሆስፒታል ዶክተር አብዱል ቃድር ይባላል። እሱ ጋር ይደውላሉ። ልጁ ይደውላል አደጋው እንደተፈጠረ ማለት ነው። እንደደወለ በቃ ቶሎ እንዳይደማም የተቆረጠው ፓርት ይዛችሁ በፕሬሸር የተቆረጠውንም ደግሞ በፕላስቲክ ውስጥ አርጋችሁ ይዛችሁ ነው ኋላ ያው በ3 ሰዓት ውስጥ እንዳልኩ ሰዓቱ በጣም ሴንሲቲቭ ነው። በጣም ወሳኝ ነገር ነው ለኛ። ቅድም እንዳወራ ነው እንደ ሻርፕ ከትሉ ታይም ይዞ የሚመጡበት ታይም በጣም ኢምፖርታንት ነው። ያ ማለት አሁን በረዶ ሳረጉ ይዞ ቢመጡ 6 ሰዓት ውስጥ ግዴታ መድረስ አለባቸው። አትሊስት አንዳንድ የበረዶ ውስጥ ካረጉ ደግሞ ምንድነው ደብል ፕላስቲክ ባግ ቴክኒክ የሚባል አለና አንዱን ይሄ ቲሹን ስጋውን የተቆረጠውን ነገር በጎዝ ወይ በጨርቅ ጠቅልሎ ፕላስቲክ ውስጥ ንጹህ ፕላስቲክ ባግ ውስጥ ማድረግ ከዛ እሱን ደግሞ ፕላስቲክ ባጉን እንዳልኩ ደብል ባግ ነው። ስለዚህ በረዶ የተደረገበት ባግ ውስጥ ደግሞ ያኛውን ቲሹን አርጎ ይዞ መምጣት። ይሄ ምንድነው ታይሙን ይጨምርላል። አሁን 6 ሰዓት የነበረው ወደ 16 ሰዓት መቆየት ይችላል ማለት ነው። ስለዚህ ይሄ ዋርም ስኬሚያውና ኮልድ ስኬሚያው ይባላል። በዚህ አይነት ቴክኒክ ቶሎ ይዞ ሲመጡ አሁን ለኛ በ3 ሰዓት ውስጥ ነው ያመጡት። ስለዚህ ይሄ ለኛ ጎልደን አወሩን ውስጥ ነው ያመጡልን። ስለዚህ መልካም ነበረ። ሻርፕ ከት መሆኑ መልካም ነበረ። ይዞ የመጡትም ፕላስቲኩ ንጹህ ነው። ስለዚህ እነኚህ ነገሮቹ ለሰክሰስፉል ፕሮሲጀራችን ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ለሊት 6 ሰዓት ከተፈጠረ እናንተ ጋር የደረሰው ጠዋት ነው? ለሊት 9 ሰዓት ላይ ከ3 ሰዓት በኋላ ነው። አንተ በዛ ሰዓት ሆስፒታል ነበርክ? ሆስፒታል አልነበርኩም። ያው ተረኛ ደወሉልኝ። ኢሚዲየትሊ እንደደወሉልኝ ሄድኩ። 9 ሰዓት እንደደረሰ ኦልሞስት ከ5 ደቂቃ ያው እዛው ዝላዛው ስለሆነ ቅርብ ለቅርብ ነው ደረስን። 9 ሰዓት ስራውን ፕሮሲጀሩን ኦፕራሲዮን ክፍል ወሰድ ነው ጀመር ነው። ወደ ጠዋት 12 ሰዓት አካባቢ ማለት ነው የጨረስ ነው። ምክክር መቼም አለ አይደል? ብቻ አትሰራው። እውነት ነው። የሌሎችስ ሚና አብረው የሰሩ ሰዎች? አዎ የትኛውም እንትኑ የሜዲካል እንትን ስፔሻሊ ኦፕራሲዮን ክፍል ውስጥ ቲም ወርክ ነውና አሉ አብሮኝ የስፔሻላይዝ የሚያረጉ ለቀዶ ሕክምና ስፔሻላይዝ የሚያረጉ 4ኛ ዓመት ላይ 3ኛ ዓመት ላይ 2ኛ ዓመት ላይ ያሉ ነርሶች አሉ። መደዘዣ የሚሰጡ አንስቴዣ ክፍሎች አሉ። ስለዚህ ሁሉም ቲም ወርኩ በጋራ ተባብሮ የሰራው ስራ ነው ማለት ነው። ስለዚህ ምስጋና ለነሱ የሚገባላ።
ብዙ ጊዜ ማለት አሁን ዶክተር ስትሆን ይሁን ነገር ያፈጠራል። ሰላማዊ ሌሊት የመተኛት እድልህ በጣም ጠባብ ነው። አንዳንዴ ያው ሊሆን ነገር ከተፈጠረ ልክ እንደዚህ ተነስተህ የምትሄድበት አጋጣሚ አለ። ለምሳሌ አሁን በወር ምን ያህል የሌሊት እንቅልፍን የሚያስተው ስራ ያጋጥማል? እንደው በቁጥር ማትረሳው? እንደ ስፔሻሊቲው ነው ሴፍሻ። አሁን የኔ የኩላሊትና ሽንት ቱቦ ነው። ያው ዩሮ ሰርጅን ነኝ እኔ። ስለዚህ ብዙም ኢመርጀንሲ ኬዝ የለም በኔ ማለት ነው። እና እንደዚህ አይነት ኬዝ ሬርሊ የሚመጡ ነገሮች ናቸው። ስለዚህ ስልክ አይዘጋም? መዘጋትማ የለበትም። የሐኪም ስልክ አይዘጋም። ምናልባት ሊያመሰግኑህ ይፈልጋሉ። እሳቸውን ደወል አድርጌላቸዋለሁ። ያሉት እዛው አርሲ ውስጥ ነው፣ እዛው አሰላ። ማመስገን ይፈልጋሉ። ዶክተር ለዛ ዝግጁ ነህ? እሺ ያመስግኑ አይደለ? ሰላም ነው ወይ ዶክተር እዚህ ያለ ሰላም በለው። ሄሎ ዶክተር ሰላም ኖት? አቤ ደህና ነህ? እንዴት ነህ? እንዴት ነው? እግዚአብሔር ይመስገን። ሰላም ነው ዶክተር? አለን። ደህና። እንዴት ነው የጤንነት ሁኔታ አቤ? ጥሩ ነው አልሐምዱሊላህ። አሁን ያለውበት ሁኔታ ጥሩ ነው፣ ሰላም ነው። ዶክተር እንድታመሰግነው ነው እኔም የደወልኩልህ። ያው ይሰማሃል፣ ያይሃል። አመስግነው እስኪ ዶክተርን። አዎ እንግዲህ እግዚአብሔር ያው የፈለገውን ነገር ነው የሚያደርገው። በእርሳቸው ስር ነው እንግዲህ ያው ጤንነት እንዲመለስልኝ የሆነውና ዶክተር እጃቸው የተባረከ ይሁንና ለኢትዮጵያ ሕዝብ የሚያገለግሉት ወደፊትም ደግሞ ጥሩ ቦታ ከዚህ የበለጠ እንዲሄዱ ይመኝላታለሁ። ከዛም በተረፈ ደግሞ ስፔሻሊ ጸባያቸው ሁሌ እየመጡ እየተከታተሉኝ እያበረታቱኝ ሳይኮሎጂን እየጠበቁ ሁሉን ነገር የሚቻል ነገር እናደርጋለን፣ ይሄ ሁሉ ደግሞ የሚሆነው በእግዚአብሔር ፍቃድ በአላህ ፍቃድ ነው እንጂ በእኛ ፍቃድ አይደለምና በደንብ ጸልይ እያሉ ሁሉንም ነገር አብረን የቆየነው ጊዜ ውስጥ በጣም እያገዙኝ ስለነበረ በጣም ላመሰግናቸው እወዳለሁ። አሜን። ሊያመስግኑለት አቤ። ምናልባት አደጋው በተከሰተበት ሰዓት እግዚአብሔር ፈቅዶ እንደገና እንዲህ ተመልሶ ዶክተሮችን የምታመሰግንበት ሕክምና የሚያጋጥምህ መስሎ ነበር ወይንስ በቃ የዓለም ፍጻሜ መስሎ ነበር? እኔ በዛን ሰዓት ምናልባት ይሄ ነገር ያው የመጨረሻ ሊሆን ይችላል የሚል ነገር ውሳኔ ነበር። የዓለም ፍጻሜ ሊሆን ይችላል የሚል ነገር ነው። እንግዲህ እግዚአብሔር የሚያመጣው ነገር አይታወቅም ብዬ ወደ ሕክምና መጣ። ወደ ሕክምና ሲመጣ ደግሞ ነገሩ ይመለሳል የሚል ነገር ሳይሆን እኔ ትክክለኛ ሽንት እንዲገጠምልኝና ሽንት የሚወጣበት ቦታ በዛን ሰዓት ራሱ በጣም ያስቸገረኝ ሽንት ነበር። ለዛች ደቂቃ እዚህ እስክደርስ ራሱ ህይወቴ እንድድንና ብቻል ህይወቴ ድኖ ለልጆቼ እንድተር ካልሆነ ደግሞ ልጆቼ እንዲኖሩ ሁሉንም ነገር በትዕግስት ማሳለፍ ግድ ሆኖብኝ የዓለም ፍጻሜ የሚመስል ነበር። ለሁሉም ግን እግዚአብሔር አላህ አልፈቀደምና እስከ ዛሬ ያደረሰኝ ሰበቡንም ደግሞ እነሱን አደረገ። እነሱን በማድረጉም ደግሞ እስካሁን ወደ ዳንኩኝ ማለት እችላለሁ ሙሉ በሙሉ። እግዚአብሔር የአላህ ፍቃድ ነው። ምናልባት አሁን አንድ ሰው ብልቱ ተቆረጠ ሲባል መጀመሪያ የሚመጣው ዘሬን ሳልተካ ሊል ይችላል እና አሁን አቤ የልጆች አባት ነው ወይ? አዎ የልጆች አባት ነኝ። ልጆች አሉኝ። ስንት ልጆች ወለድክ አቤ? ያው ኧረ አልሐምዱሊላህ 6 ልጆች ወልጃለሁ። አይሆንም። እኔ ነኝ የምከፍለው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። እሺ የት እዚህ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለችው። በዓል ደርሷል። ውጭ ሀገር ኖት? ፍቅሮን ለመላክ ፋስት ፔይ አለን። ፋስት ፔይ ከብርሃን ይፈጥናል። እዛው ሙልት ወዲያው ስጥ። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ። ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ።
በዓሉን ምክንያት በማድረግ በተወሰኑ ቤቶች ላይ ልዩ ቅናሽ ማድረጋችንን ስንነግረው በታላቅ ደስታ ነው። አልሳም በ15% ቅድመ ክፍያ የሚረከቡትን ቅንጡ አፓርትመንት በ15 ወራት ሊያስረክቦ ግንባታውን አጠናክሮ ቀጥሏል። የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። አልሳም ፕሮፐርቲስ። መልካም በዓል። ምናልባት ለብዙዎች ትምህርት ሊሆን ይችላል በትዳር ውስጥ አለመግባባት ሲፈጠር። ምክንያቱም ስላንተ አደጋ ስንሰማ ጉዳዩ በሕግ ስለተያዘ በቅናት መነሳሳት ነውና የሚለው እንደው ምንድነው የተፈጠረው? አቤ ምን አጋጥሞ ለዚህ የሚያበቃ ነገር ምን ተፈጠረ ሊባል ይችላል? ምናልባት ይሄ የቅናት መንፈስ ነው እና ትልቁ ነገር ቅናት አለ። ብዙውን ጊዜ ያው እኔ በስራ ምክንያት ወጣ ብዬ አድራለሁ፣ ወጣ ብዬ ሄዳለሁ። በሳምንት ውስጥ 1-2 ቀን የሚገባበት ጊዜ አለ። በሰላሙም ዙሪያ በስራውም ዙሪያ በጣም ወጣ ብዬ ስለምሰራ በዛ ምክንያት እሷ ምናልባት ጥርጣሬ ይኖራታል ብዬ ገምታለሁ። ብዙም ደግሞ እንደዛ የተኮራረፍነው እና የተነጋገርነውም ነገር የለም። አብረን ነበር በሰላም የበላነው፣ አብረን ነበር በሰላም የተኛ ነው። እንደዚህ ለዚህ ነገርም የሚያደርስ ነገር አይደለም። ምናልባት ያው ይሄ ያላ ቁጣና እሱ የፈቀደው ነገርና እሱ በፊት ይሆናል ብሎ የጻፈው ነገር ነው። እሷንም እንዴት ይሆናለሽ እኔንም እንዴት ይሆናል ብሎ እሱ የጻፈው ነገር ነው የተከሰተ እንጂ ለዚህ የሚያበቃን ወይም ለዚህ ደረጃ የሚያደርስም ነገር አልነበረም። ምናልባት እሷ ያው የቤት እመቤት ነች፣ ሰራተኛ አይደለችም። ይሄም የራሷ አንድ ተጽዕኖ ሊሆን ይችላል። ወጣ ብላ የተለያዩ ነገሮችን ስለማታይ በራሷ ብቻ ስለምትማከር ይሄ ለዚህ አይነት ችግር ሊያደርሳት ይችላልና እሱ እና ጥርጣሬው ነው። ሌላ ነገርም ብዙም እንትን የከፋ ነገር የለም። በተኛህበት ነው አደጋው የደረሰው? አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች እኔ ነቃ ብዬ ወጣ ብዬ ነው ተመለስኩኝ። ከዛ አደጋው አጋጣሚ ተፈጠረ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ እሷ ሮጣ ወጣች። ሮጣ ስትወጣ አባረርኳትና ያስኳት። ሲይዛት ደግሞ አጋጣሚ የቆረጠችበትን ብላዋን በእጇ ይዛለች። በእጇ ይዛ አባሬ ያስኳት። አንድ ጊዜ ከያስኳት በኋላ ደግሞ ጋፍትራኝ አመለጠች። ለሁለተኛ ጊዜም እንደዛው ሮጬ ያስኳት። ሲይዛትም በመጀመሪያውም ብላዋ እጇ ላይ ነበር፣ ሁለተኛ ጊዜም ብላዋ እጇ ላይ ነበር። ከዛ ሁለቷን እጇን ያስኩና ጨዋታ ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አዳኙን ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ወጣ እንዳሉ ደግሞ ሁለት እጇን ያስኩና እኔ ከነብላዋ ለነሱ ሰጠው። ለነሱ እኔ ከሰጠው በኋላ እሷ ብላዋውን ደግሞ ከነሱ እጅ የሰው ግቢ ውስጥ ወረወረች። ከዛ በኋላ እኔ ወደ ራሴ ግቢ ተመለስኩ። ወደ ራሴ ግቢ ተመልሼ ትንሽ ድካምም ስለመጣ ቁጭ ካልኩ በኋላ ደግሞ ልጆችም ከእንቅልፍ ተነሱ። ብዙ ሰውም ከዛ አካባቢ ወጣ። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። ለአምቡላንስ ተደውሎ አምቡላንስ ደግሞ ትንሽ ቆየት ብሎ መጣ። ሲመጣ በአምቡላንስ ወደ 3 ሰዓት አካባቢ ቆይታ በኋላ እዚህ ደረስን ማለት ነው። 3 ሰዓት እንደዚህ ይሆናል ስንደርስ። ድርጊቱ ከ6 ሰዓት ጀምሮ እስከ 7 ሰዓት አካባቢ ነው። እዚህ ስንደርስ ግን ወደ 9 ሰዓት አካባቢ ነው የደረስነው። ከ9 ሰዓት ጀምሮ እስከ 12 ሰዓት የረጅም ሰዓት ቀዶ ጥገና እያደረጉ ነበር። ግን በዛ መሀል ህግ የሚወስንበትን ኃይል ራሱ ወስዳ ከዛ በኋላ ልጆቹን አንድ ላይ ሰብስባ ብታሳድግ የሚል ነገር ነው በውስጥ የመጣና በዛ ምክንያት ምንም አይነት እርምጃ መውሰድ አልፈለኩም። እንግዲህ ሁለት ሰውን አጥቶ ከማኖር የተሻለ ነው እና አንድ እናት ራሱ ይዞ ቢኖሩ የሚል ነገር እና በዚህ ምክንያት እኔም እሷን ላለማጉዳት ውስጥ አሰበ። ምናልባት በዚህ ምክንያት ራሱ ይሄ ስለተከሰተ አላህ ብዙ ኃጢአቶችን ሊምርልኝ ይችላል እና ወደ ጃነት ልገባ ይችላለሁ የሚል ነገርም በዛው ሰዓት ውስጥ የመጣ። በዚህ ምክንያት እኔ ውስጤን አረጋጋው። በቃ ጭንቅላቴንም ሰላም አረግ። በጣም በአላህ ላይ አላህ መጠገያዬ ነው አልኩና የሚሆነውን ነገር ሁሉ እየተቀበልኩ ስፔሻሊ እዚህ ሆስፒታል ውስጥ ያሉት ዶክተሮች በሙሉ ሲመጡ አይዞን እያሉ እያዘኑ
ጥሩ ምክር እየሰጡኝም አይዞህ ምንም ችግር የለውም ይከሰታል እያሉ እየነገሩኝ እንትን እያሉኝ ስለሚሄዱ እያበረታቱኝ ሪሊ ሆስፒታሉ ራሱ እንደዚህ አይነት ጥሩ ስፔሻሊስት ዶክተሮችንና ሀሳቢ የሆኑትን ዶክተሮች በማኖሩ የአሰላ ዩኒቨርሲቲ አርሲ አጠቃላይ ሆስፒታልን ራሱ እና ኢቨን የነሱ አመራር ራሱ እየመጣ አይዞን እያለ እነሱንም በዚሁ በኩል ላመሰግናቸው እወዳለሁ እና ምስጋና ለነሱም እንድታደርሱልኝ እስኪ አመስግኑለት። ምናልባት አቤ እየሰማኝ ከሆነ የልጆቻችሁ ስሜት እንዴት ነው አሁን? ምክንያቱም ባለቤትህ ይሄን ነገር በማድረጓ በህግ ስር ነው ያሉት ተጠርጣሪ ሆነው። የልጆቻችሁ ስሜትስ እንዴት ነው? የልጆቻችሁ ሁኔታ? ልጆች እኔ ጋር በየ2 ቀን በየ3 ቀኑ ይመጣሉ። በዚህ በኩል አንዳንድ ጊዜ ወረዳውም አምቡላንስ እየሰጣቸው የቢሮ መኪናም እየሰጣቸው እንዳይጨነቁ እኔ ጋር መጥተው እንዲያነጋግሩኝ በጣም እያገዙኝ ነው፣ በጣም እየረዱኝም ነው። እሱም ብቻ አይደለም፣ በሕክምና በኩልም ከኔ ጎን ቆሞ የወረዳውን ማስተዳደር ኢቭን የዞኑን ማስተዳደር ከኔ ጎን ቆኖም እየረዱኝም ነው። አሁንም ደግሞ ጤና ተመልሷል እና ትንሽ ደግሞ የቀራቸዋ ነገር አለች። እሷን የቀራቸዋን ስኪን ግራፍቲንግ ናች። እሷን ስኪን ግራፍቲንግም ደግሞ በሚቻለው ሁኔታ በምንችለው ሁኔታ እንረዳለን። ትታከማለህ፣ ውጭም ቢሆን የትም ቢሆን እያሉ እየመጡ ሞራል እየሰጡኝ እያበረታቱኝ ነው። ልጆቹ እኔ ጋር ይመጣሉ። ምናልባት በመጀመሪያ ጊዜ ለተወሰነ ሰዓት እኔ ጋር መጥቶ እናታቸው ጋር ማሄድ ፈርቶ ነበር እኔን ማለት ነው። እሱ ይቆጠናል ምናልባት በእሷ ስለተናደደ የሚል ነገር መጣ። ያው አንዳንድ ጊዜ የልጆችን ሳይኮሎጂ ታያለ። ልጆች ደግሞ ምንም ቢሆን እናታቸው ነች። እናት ደግሞ በጣም በመጽሐፍ ቅዱስም በቁርአንም ስለ እናት ከባድ ነገር ነው። ብዙውን ጊዜ ስለ እናት ደጋግሞ ስለምነገር ወደ ራሴ ጠራዋቸውና እናታችሁንም ማየት የምትፈልጉ ከሆነ መነጋገር የምትፈልጉ ከሆነ እናት ነችና ምንም ብትሆን መጥፎም ብትሆን ትናፍቃችኋለች። ሄዳችሁ ጠይቁ፣ የሚያስፈልጋትን ነገር አድርጉላት። ይህንንም ደግሞ እግዚአብሔር ነው የፈቀደላትና እሷንም እኔንም የአላህ ፍቃድ ሆኖ ነው ይሄ ነገር የተከሰተ። ያው እኛ 20 ዓመት ምናምን ነው ከተጋባን። በዛ ጊዜ ውስጥ ራሱ ተጣልተን ሽምግልና ሰው የተቀመጠብን ጊዜ የለም። እስከ 20 ዓመት አልተጣላንም ማለት ይቻላል። ሽምግልናም ሰው ተቀምጦልን አያውቅም። በራሳችን ሁሌ እየተመከርን እየተነገርኩ የሚሆነውን ነገር እየነገርኳት እየመከርኳት በዛን ሰዓት ሲያገባት የ16 ዓመት ልጅት ዛሬ የ36 ዓመት ምናምን ልጅ ነች። አሳድጊያት በስርዓቱ ትምህርቷንም ራሱ እስከ 12ኛ ክፍል አስጨርሻት። ይህን ሁሉ ስንሆን ምንም መጥፎ ነገር አልነበረም በመካከላችን። ምናልባት ይሄ አሁን የሰይጣን ስራ እና ትናንት በ120 ቀን የተጻፈብን ጽሁፍ ፍጻሜው ወይም ደግሞ በዚህን ቀን ይሆናል ተብሎ የተደረገ ነገር ነው ማለት ነው። እሱ ነው እንጂ ምንም እንትን የለውም። ስለዚህ እኔ አሁን ቢሆን ልጆች ሄደው እናታቸውን እንዲያነጋግሩ፣ የሚያስፈልጋትን ልብስ እንዲሰጧት፣ የሚያስፈልጋትን ምግብ እንዲያደርሱላት፣ እንዳትጨነቅ፣ ልጆቹ እንዳይጨናነቁ፣ ሳይኮሎጂያቸው እንዳይጎዳ፣ አባትም እናትን እያጣን ነው እንዳይሉ፣ እኔ ድናለሁ እመጣለሁ፣ እሷም ደግሞ ከህግ የሚወስነው በኋላ ልትመጣ ትችላለች እያልኩ ልጆቹንም እኔ ጋር ሲመጡ እያበረታቷቸው ነው። አቤ ምናልባት የሰማሁት ነገር ነው። ያው እንግዲህ በቀናት ተነሳስታ ባለቤትህ ይሄን ነገር አድርጋለች። አሁን በህግ ጥላ ስር ነው ያለችው። ያው ዶክተሮቹ ካከሙና ነገሮች ወደ ቀድሞ ቦታ ከተመለሱ በሽምግልና ጉዳዩ እንዲያዝ ጥረት እያደረጉ እንደሆነ ሰምቻለሁና ምናልባት አንተ ልብ ውስጥ ያለው የይቅር ባይነት ስሜት እስከምን ድረስ ነው? ይሄ ምናልባት ያው ትንሽ ከበድ ልልም ይችላል። ቢሆንም ያው አላህም ይቅር ባይነትን ይወዳል። ለሁሉም ነገር ይቅር ባይነት ደግሞ ለሁሉም ለመጥፎውም ለበጎውም ጥሩ ነው። ሽማግሌዎች የሚወስኑት ውሳኔ አለ። እነሱ በሚወስኑት ውሳኔ እኔም ከሽማግሌ ውሳኔም የሚያልፍ አይደለሁም። ከሽማግሌ ውሳኔ ከየትም ከምንም አይታለፍም። ለምን እነሱም እስካሁን
እኛ ባጠፋነው ጥፋት ነው ፀሐይ ውስጥ ብርድ ውስጥ የትም እንትን እያሉ ሳይበሉም ሳይጠጡም ራባቸውን እያዋሉ የሚሆነውን ነገር እያወሩ ስላለ እነሱ ይሆናል ብሎ የወሰኑትን ነገር ደግሞ እኔ በጸጋ ለማቀበል ዝግጁ ነኝ። ምንም ችግር የለው። ምናልባት አቤ እንደው ቀደም ብለሃል ለዚህ የሚያበቃ ነገር ብልትን እስከ መቁረጥ የሚያደርስ ግጭት የለንም ቅናት ካልሆነ ብለሃል። እንደው አንዳንዴ ለራሳችን የማይታየን ነገር ይኖራልና እንደው ምንም አይነት የጥፋት ስሜትና እሷን ለዚህ ያበቃት ነገር ምናልባት አንተ ያደረከው ነገር እንደሌለ ነው ልብህ የሚነግርህ? እኔ አሁን ብዙውን ጊዜ ያው ስራ ቦታ ሆኜ ነው የምገባ። ስራ ቦታ ሆኜ ሲገባ ደግሞ አንዳንድ ጊዜ እንደዚህ አይነት ነገሮች የሚከሰቱት የስራ ባልደረቦች አሉ። በስራ ምክንያትም ልንደዋወል እንችላለን። ስትደዋወል ደግሞ የሆነ ጣል የምታደርጋቸው ቀልዶች ሊኖሩ ይችላሉ። እንደዚህ አይነት ቀልዶችም ደግሞ ራሱ ተጽዕኖ ሊኖረው ይችላል የሚል ነገር ነው። አሁን እኔ እንደዚህ አይነት ነገር ይታሰባል እንደዚህ አይነት ነገር ይሆናል ሳይሆን እንደ ቀልድ አንተ የምታወራው የምትናገረው ነገር ሊኖር ይችላል። አንዳንድ ጊዜ ደግሞ ያው በሜሴጅ የምትጻጻፍ ነገር ሊኖር ይችላል። እሱን ስጽፍ ስልክን ደግሞ እስከ ፓስወርድ አደብቃቸው አላውቅም። እኔ ባይዘው መጥፎ ነገር ስልክ ውስጥም ስለማልጽፍ ምንም ስለማልል ትንሽ እሷ ከትንሽ ጊዜ በኋላ መነጫነጭ ስትጀምርና እንደዚህ ልታገባ ነው እንደዚህ ልትሆን ነው እንደዚህ ነው ምናምን ብላ ማታ ተነስታ ስልክ ማጎርጎር ስትጀምር ሳይ ጊዜ ፓስወርድን ቀየርኩ። ያ ፓስወርድን ማቀየርም ደግሞ አሁን ሌላ ተጽዕኖ በቃ ትክክለኛ ውሳኔ ላይ ነው እንደዚህ ነው የሚል ነገር ጭንቅላቷን በጣም ረብሿት ሊሆንም ይችላል የሚል ነገርም አለ እንጂ እኔ ይሄን ያህል ለብዙ ክፋትም እንዳልኩ ከገባው ትንሽ ቁጭ እላለሁ። ከዛ በኋላ ተኛለሁ። ጠዋት ከተነሳው እነሱ ሳይነሱ ሁሉ የሚሄድበት ጊዜ አለ። ከእንቅልፍ እሷም ልጆቹም ምንም ሳይነሱ የሚሄድበት ጊዜ አለ። ብርሃን ባንክ ምቹ፣ አስተማማኝ፣ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ። የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዘመናዊ ጥንቅቅ ተደርጎ የተሰራ ቅንጡ ሶፋ ቤት ያስናፍቃል። ጥራት ያለው አልጋ ምቾት ያለው እንቅልፍን ያጎናጽፋል። የገበታ ንጉስነት ከመመገቢያ ጠረጴዛ ይጀምራል። አይነግቡ ሶፋዎች፣ የመመገቢያ ጠረጴዛዎች፣ አልጋዎችና ሌሎችም ታይተው የማይጠገቡ የቤት ውስጥ ዕቃዎችን በተመጣጣኝ ዋጋ አቅርበናል። ይዘዙን፣ ወደ ሁሉም መስቴቶች እንልካለን። በድረገጻችን ፌቫስማርኬት.com ይግዙ። መልካም በዓል። ዴንቨር ኮሎራዶ። ፌቫስ ማርኬት። መሽናት ትችላለህ አሁን? አዎ ችያለሁ። አሁን ስሰማ ቱቦም ወጥቷል ተብሏልና ልክ መሽናት የቻልክ ጊዜ ምን አይነት ስሜት ተሰማ? ምክንያቱም ካሁን በፊት የሸና አይነት ሁሉ ላይመስል ይችላል ብዬ አስባለሁ። ምናልባት ያው እንደዚህ ዳይሬክት ቦታ ላይ ተመልሶ ይሸናል የሚል ነገርም አልነበረኝም። አርቴ ተጋጥሞ በዛ በኩል ከሆነ ነው እንጂ እሱ ዳይሬክት ቱቦ ወጥቶ እኔ ቱቦ እንዲወጣ በጣም ጮክዬ እንትን አድርጎኛል፣ ኢንፌክሽን ይሆንብኛል ብዬ ስጨቃጨቃቸው የነበርኩበት ምክንያት እስቲ ይቻላል ወይ ሞክረልኝ እና ከዛ በኋላ ካልተቻለ ወደሚሆነው እርምጃ እንሄዳለን ብዬ ነው እና ቱቦ እንዲወጣ ፈለኩኝ። እሱን ላድርግ የፈለኩበት ምክንያት ጠዋት ያው ተነስቶ ወደ ላይ የማቆም ስሜት አለው። እንደ ኢሬክት እንደማድረግም ነገር አለ ማለት ነው። እሱ ነገር ራሱ ትክክል ነው። እስቲ ቼክ ላድርግ ትክክለኛ ይሆናል ወይ ብዬ እሱን ለማየት ቾክዬ ነበር ሲያወጡ። ለዛን ሰዓት ትንሽ ያው ቱቦ ውስጥ ስለቆየ በቾኮል ብዬ እንዲሸና አደረገ። ከዛ ሸናው። ከትንሽ ጊዜ በኋላ ደግሞ እየተሻለ ይመጣ። አሁን ደግሞ በስርዓቱ በጥሩ ሁኔታ እየሸናው ነው። አሁን ቶሎ ግራፍቲንጉ ቢደረግለት እና ግራፍቲንጉ ቢሰራላት እንግዲህ በፊት 6 ነው የወለድኩ፣ አሁን 16 ወልዳለሁ። ይሄን ሁሉ ግን ትልቁ ነገር የእግዚአብሔር ፍቃድና
ሰዓቱም ደግሞ ወሳኝ ሰዓት ውስጥ ማምጣቴና ወሳኝ ሰዓት ውስጥ ማምጣቴን በላይ ደግሞ ከነ ዶክተር ፍቃዱ ጋር ያሉት ቲሞቹና እነሱ ተጋግዘው በሰሩት ስራ በዛ ሰዓት ውስጥ በዛች ደቂቃ ውስጥ ለ3 ሰዓት እንደ ቀልድ እያቃለዱኝ እንዴት ነው ምንድነው እንዴት ነው እንደተከሰተ እያሉኝ እኔም እንደ ቀልድ ቱቦ ገጥሞሽን ከወጣ በኋላ እያዋራኋቸው ሁሉን ነገር እየነገርኳቸው ሲፈጸም ከዛ በኋላ የተመለሰውን ነገር ሰርቶ ፎቶ ያነሳው ልጅ እንደዚህ ተመልሶ አስለን በዛን ሰዓት ራሱ ትክክለኛ የተመለሰ መስሎኝ ውስጤ ትንሽ እርካታ ነገር አገኘ። ሆኖም ግን ከ15 ቀን በኋላ የሆነች ነገር መጣችና ከዶክተር ጋር ተነጋግረን በቃ እንደው እናስወግደው እስከ ማለት ደረጃ ደረስን። እንደመድረቅ ነገር ሲሆን ለካ እስኪኑ ነው የደረቀ። እኔም ውስጤን ትንሽ ተስፋ እንደማቁረጥ አደረግኩና ይህን ሁሉ ያደረገው በቃ እግዚአብሔር ነው፣ አላህ ፈቅዶ ነው፣ አላህ የፈቀደው ነገር ነው የሆነውና ተወልኩለትና በቃ እናሰግደውና የሚሆነውን ነገር እናድርግ ስለው እሺ በቃ ብሎ መጣን። ለሁለተኛ ጊዜ ስንገባ እስኪኑ ስነሳ ውስጡ ትንሽ ደም አሳየ። እስቲ ጊዜ እንስጠው አለኝ። እሺ አሉ። ጊዜ ስንሰጠው ደግሞ አላህ የተመሰገነ ነውና አልሐምዱሊላህ ምስጋና ላይ እሱ ይግባው። ያው አሁን ዳይሬክት ወደዚህ ማምጣት ቻል ኢሬክት እስከ ማድረግ ደረጃ ድረስ ደረስ። ጥሩ እንትን ላይ ነኝ ያለሁት። ለስኪን ግራፍቲንጉ ብቻ የምታስፈልገኝ ትንሽ ወጪ ነገር አለች። ያው ዶክተሩን በጣም እየረዳኝ ነው። እስከ ቱርክ ድረስ እያጠያየቀልኝ ጥሩ ነገር በቃ እዚህ ደረጃ ላይ እስከደረሰ ድረስ ጥሩ ደረጃ ጥሩ ነገር ተሰርቶልህ አንድ ነገር እንድትረካበት ነው የሚፈልገው እያለ ሁሉን ነገር ከኔ ከጎኔ ቆሞ በሚችለው ነገር እረዳለሁ፣ በሚችለው ነገር እናመቻቻለን፣ በሚሆነው ነገር እናደርጋለን፣ አቅምን አንተም እስቲ አሰባስብ ብሎኝ እያማከረኝ እሺ ብዬ ሆነም እየተቀበልኩት የምለውን ነገር እሺ እያልኩት እኔ የምለውን ነገር እሱም እሺ እያለኝ በጥሩ ሁኔታ እስከዛሬ እስከዚህ ሰዓት እየተመካከርን እየተነጋገርን ነው የሄድነውና የእሱን ልፋት ብቻ አይደለም በሆስፒታሉ ውስጥ ያሉት ኢቭን ዘበኞቹ የጽዳት ሰራተኞቹ ወደ ሽንት ቤት ሲሄድ ኢንፌክሽን እንዳይፈጥርብህ ሳይታጠብ እንዳገባ እያሉ እዛ ጽዳት ሰራተኞች ራሱ ሄዶ እስከ ማጽዳት ሄዶ ውሃ እስከ ማድፋት በትልቅ እንትን እየረዱኝ ስለሆነ አጠቃላይ የአሰላን ሆስፒታል እና በአሰላ ሆስፒታል ውስጥ ያሉትን ከጥበቃ እስከ ላይ ድረስ ያሉትን የዶክተርንና የዶክተርንም ቲም ስፔሻሊ ከዶክተር ቲም ውስጥ ዶክተር አብዲን፣ ዶክተር ቤዛዊትን አሁንም ደግሞ በእነሱ ቦታ ተተክቶ እነ ዶክተር ደጀኔን ሁሉንም በጣም ላመሰግናቸው እና ምስጋናዬ ከልብ የሆነ ዘንድ እኔ መክፈል የማልችለውን ነገር አላህ ጀዛቸውን እንዲከፍልና ጥሩ ነገር ወደፊትም እንዲገጥማቸው ይመኛለሁ። ይኸው ተመኙለት ባካችሁ። ምናልባት አጭር ነገሮች ልክ እንደተቆረጠ ወደ ሆስፒታል ስትሄድ፣ ምክንያቱም ከአሁን በፊት ያጋጠመኝ ላይ ያን በዙሪያ ያሉ ሰዎች ትብብር በራሱም አሁን ለዛሬው ውጤታማ ሰርጀሪ አስተዋጽኦ አለውና ማን ብልትህን ያዘ? ወደ ሆስፒታል ስትሄድ ማን አገዘ? ምናልባት በዛን ሰዓት ብልቱን የያዘውን ሰው በትክክል አላውቅም። እስከዛ ማን በእጁ ማን ይዞ እንደመጣም አላወቅኩም። ግን ከኔ ጋር የመጡት በዛን ሰዓት የኔ ወረዳ አስተዳደር አቶ መሐመድ አብሹ ይባላል። በዛን ሰዓት ከእንቅልፍ ተነስቶ በራሱ መኪና አምቡላንስ አዞልኝ በራሱ ጓደኞችንም ይዞ አደም ካቡ የሚባል አለ እዛው ጎረቤቴ፣ እሱም ደግሞ የገቢዎች ኃላፊ ነውና ሌሎችም ብዙ ሰዎች አሉ በዛ የነጎሬ አሉት እና አስተዳደሩ ከአስተዳደሩ ጋር የሚሰሩት 5ቱ ካቢኔዎችም በዛን ሁሉ ሌሊት ሳይቀሩ ከኔ ጋር ነው የመጡት። መጥቶ እስከ ማልቀስ ብዙ ነገር እስከ ማሆን ደረጃ ነው የደረሱት። ከዛ በኋላም ደግሞ የአንተ ሕክምና ሁሉ በእኛ እጅ ነው፣ እናሳክማለን፣ አታስብ፣ ለሁሉም ነገር አለ፣ እስከ ውጭም ቢሆን እንችላለን። ኢቭን ትናንት ድረስ ራሱ የወረዳ አስተዳደር መጥቶ ሰው ላይ መደረግ የለበትም ለዛውም እሱ ላይ መደረግ የለበትም እያለ እያለቀሰ
አሁንም ደግሞ በምንችለው ነገር ካንተ ጋር እንቆማለን እያለ ሽማግሌዎችም ሲሄዱ እያለቀሰ ከራስህ ተነስተህ አሁን ለዚህ ያጋጠመህ ጉዳይ ያው በቅናት መነሳሳት ነው ይባላል። ብዙ ባለትዳሮች እያዩን ነው። አሁን ከራስህ አጋጣሚ ተነስተህ ምን ልትመክረን ትችላለህ? ይሄ ነገር ምናልባት አንዳንድ ጊዜ አጋጣሚ ቤት ውስጥ ትንሽ ጭቅጭቅ ወይም ትንሽ ንግግር ካለች ያችን ትንሿን ጭቅጭቅ ወዲያውኑ ማፍታት ነው። አሁን እኛ ምንም ይሄን ናይል አይደለም የተነጋገርነው። አንድ ሁለት ቀን ትንሽ ነገር ነበር የተነጋገርነው። ትንሽ እሷን ቶሎ ማፍታትና ወደሚሆነው ሶሉሽን ማየት ነው፣ በአስቸኳይ ማለት ነው። ወደ ሶሉሽን ሄዶ ሶሉሽኑን ፈልጎ እንትን ማለት ነው። ሁለተኛ የሳይኮሎጂ ችግር እንዳይኖርባቸው ስፔሻሊ የቤት እመቤቶች ማለት ነው። ሰራተኞች እንኳን ወጣ ስለምሉ ብዙ ነገር ስለሚያዩ ብዙም እንትን የላቸው። የቤት እመቤቶች ከስር ያላቸው ወንዶች የሳይኮሎጂ ተጽዕኖ እንዳይኖርባቸው ጊዜ ሰጥቶ እንትን ማድረግ ጥሩ ነው። ግን የስራ ተጽዕኖም እንዳለ በማማከር እና ኢቨን የሚሰራባት ቦታ ድረስ ሁሉ ይዘህ ሄደህ እንድታምን ማድረጉ አንድ ነገር ነው። አሁን እዛ ሰፈር አለማሄድ፣ እዛ ሰፈር ከአንተ ጋር አለማሆን ትልቅ ተጽዕኖ እንዳለው ነው እኔ የተገነዘብኩትና ከዚህ ሁሉ ነገር ሰው መቆጠብ መቻል አለበት። ስፔሻሊ ሴቶችም ብናደዱ ራሱ እንደዚህ አይነት እርምጃ መውሰድ እንደሌለባቸው ነው። በቃ አሁን ከፍርድ ሰው ማኖር ይችላል። አሁን ከፍርድ ቤት ምን ትጠብቃለህ? ከፍርድ ሂደቱ እኔ ፍርድ ቤት እሱ የራሱን ውሳኔ እሱ ነው የሚያውቀውና ማድረግ የሚችለውን እሱ ያድርግ። እኔ ብዙም ወደዛ ለክስም እየሮጥኩም እየጓጓሁትም አይደለም። ከእሷ ሰው ግን መማር አለባት። ሴቶች ከእሷ ትንሽ ነገር መማር አለባቸው። ምናልባት አሁን ዛሬ ሮጥ ሄዳ ብትገባ ምን ይሄ ነገር ቀላል ነው እንደ ለካ በአንድ ቀን በሁለት ቀን እኛም መውጣት እንችላለን ብሎ እንደዛ አይነት አሁን ከተማሩ ሳይሆን ካልተማሩ ሰዎች እንደዛ አይነት ነገር ሊኖር ስለምችል ትንሽ ነገር ፍርድ ቤት የሚያስተምር ነገር ብሰጥም ጥሩ ነው። ካልሆነም ግን ሽማግሌዎች የሚያስተምረውን ነገር ይሰጣሉ ብዬ አምናለሁ። ያው እንግዲህ ተመስግነሃል። ሽንት መሽናች እያለው ቅድምም ዶክተር አንተ እንዳልከውም ነገሮች ጥሩ ይሁን እንጂ ከወራት በኋላ ወደ ቀድሞ ቦታው ሙሉ ለሙሉ የመመለስ ነገር አለ። ትንሽዬ ችግር ነው። ያው እንግዲህ ዶክተርን አላህ በቤተሰብ በልጅ በሁሉም ነገር ይባርከው ብሎ መርቆሃል። አቤ ምርቃቱን ነገ ከንግግሩ እንደገባኝ ከሆነ መነጋገር ከስር ከስር አንዳንዴ ደግሞ 20 ዓመት ነው አብሮ በትዳር የኖሩት 6 ልጅ አፍርተዋል። ግን ምንም ነገር ያልነበረ ጠብ የሆነ ሰዓት ላይ እንግዲህ የቀን ጉዳይ ነው ሲል ነው የገለጸውና አንዳንዴ በትዳር ውስጥ የሚኖር አለመግባባት ይኖራል። እነዛን ችግሮች ግን የምንፈታበት መንገድ እንዲህ አይነት ነገር ሲሆን ከባድ ነው። አሁን እናንተ ባትኖሩ የሕክምና ቲሙ እዛ ባይኖር ውጤታማ የሆነው ነገር ለምሳሌ ቶሎ የሚሄዱ ነገር ባይኖር ዛሬ በእንዲህ አይነት ቶን የምናወራ አይመስለኝም። ምክንያቱም አሁን አቤ ሲያወራ የገባኝ ነገሮች መልካም ናቸው። ስለዚህ ትንሽ የመረጋጋት ስሜት ውስጥ ሆኖ ይመስለኛል እያወራን ያለውና አንዳንዴ እንዲህ አይነት ነገር ባይሳካ እኮ የዚህ ተጎጂ ስሜት በእንዲህ አይነት ሁኔታ የሚያወራንም አይመስልም ዶክተር? ልክ ነው ሴፍሻ። በጣም አቤ በጣም ፖዚቲቭ ማይንድ ያለው ሰው፣ በጣም ስትሮንግ ሰው ነው። እንዳልኩ አሁን ለኛ ታይም ሴንሲቲቭ ነው። በ3 ሰዓት ውስጥ ለመምጣት እሱ ቅድም እንዳለው አሁን እሷ ያው ባለቤቱ ጥቃት እንደፈጸመች እሱም ከእንደገና ጥቃት ለመፈጸም ቢሄድ በዚህ ሰዓት ውስጥ መምጣት ወደዚህ ይሄን ሕክምና ወደ ማግኘት አይኬድም። የ6 ልጆች ቤተሰብ ናቸው። ስለዚህ ለቤተሰብም ለሱም እናትም አባትም እንዳያጡ አረገ። እግዚአብሔር ቆጥሮለታል ብዬ አስባለሁና ያው ሰክሰስፉል ሆኗል። መልካም ነው። እንግዲህ ያው ተጠርጣሪዋ ተይዘዋል። የአገር ሽማግሌዎችም ጉዳዩን ለማረጋጋት እየሞከሩ ነው። ምክንያቱም ልጆቹ በዚህ በኩል ጥቃት አድራሽዋ እናት ናቸው፣ ጥቃት የደረሰባቸው አባት ናቸው። ስለዚህ ልጆቹን ታሳቢ ያደረገ ነገር ለማድረግ ጥረት እያደረጉ ነው። ፍርድን ከፍርድ ቤትና
በተጨማሪ ደግሞ በጎን ወደ ሽምግልናው የሚሄድ ነገር አለ ሲባል ስለሰማሁ ነውና ከዛ ተነስተህ እንደው አንዳንዴ እንዲህ አይነት እኮ ሕክምና አለና ምን ችግር አለ ቢቆረጥ ወይ የሆነ ነገር ቢደረግ ሀገራችን እኮ አድጋለች ሕክምናው ነገሮች ወደ ቀድሞ ቦታቸው ይመለሳሉ የሚል አይነት አንደምታ እንዳይኖር ምፈራለሁ። በሱ ጉዳይ ላይ ምን ትላለህ? አይ ይሄ እኮ እንዲህ ሕክምናው መሳካቱ እንደዚህ አይነት ነገር መሆኑ ላይሆንም ይችል ነበር። ሕክምና አለ ብለህ ታከማለሁ ብለህ አትታመምም። ታከማለሁ ብለህ ያክሙታል ምናምን ብለህ እንደዚህ አይነት ነገር አታረግም። ቤተሰብ መሀል እንኳን እንደዛ አይነት ጥቃት ተውና እንደው በቃላት ራሱ ስድብ እንኳን ቢሆን መጥፎ ነው። ስለዚህ በመነጋገር ነው መፈታት ያለበት ብዬ አስባለሁ እንጂ በምንም መልኩ እንዲህ አይነት ነገር መታሰብ የሌለበት ነው መሆን ያለበት ብዬ አስባለሁ። ሐኪሞቻችን እንግዲህ እኔ ብዙ ውጤታማ ሐኪሞችን እዚህ ያመጣለሁ። ሁለት አይነት አመለካከት አለ። ብዙዎቻችን ለኢትዮጵያውያን ዶክተሮች የተለየ አክብሮት አለን፣ ፍቅር አለን። አንዳንዶች ደግሞ ያው አንተም ልታውቀው ትችላለህ የውጭ ሕክምና መናፈቅ ሐኪሞች ሲባል የውጮቹን ብቻ የማድነቅ ነገር አለና እንዲህ አይነት ውጤታማ ሕክምናዎችን የሰሩ ዶክተሮችን አምጥተን ስናወራ አንድም በሀገራችን ሕክምና ላይ ተስፋ አለ ለማለት ነው። ተስፋው እንዴት ነው? ለዚህ ሕክምና አራያ የሆነ ዶክተር አለ ኢትዮጵያዊ? አዎ፣ እዛው አሰላ ሆስፒታል ዶክተር ደስታ ጋሮማ ይባላል። እኛ ሳንወለድ በፊት ለ40 ዓመት አሰላ ሆስፒታል እንደዚህ ሰርጅን ሳይኖር ጀነራል ሰርጅን ነው፣ ኩባ ነው ተምሮ የመጣ። እኛ እዛ ስንማር ያው እሱ እዛ እያገለገለ ነበረ። እዛ እኔ አሰላ ሆስፒታል ተምሬ ጨርሼ ስቀር ወደ ሰርጀሪ ነው የቀረሁትና ትልቅ አርአያ የሆነን ሰው ነው እና ቅድም አንተ እንደጠቀስከው ኩባ፣ ስፔን፣ ሌላ ሀገሮች ጓደኞቹ ነበሩትና እዚህ መጥተ ለምን አሰራም የሚል ሁሌ ያቀርባለት ነበረ ማባያያና አቅርቦለት ለኔ በጣም ትልቁ እንትኔ የአሰላ የአርሲ ህዝብ ነው። የአርሲ ህዝብ ፍቅር ለኔ በቃ ትልቅ ስጦታ ነው ብሎ ነው እንደዛ የሚያስበውና 40 ዓመት ማገልገል ያው ትልቅ አርአያነት ነውና ትልቅ አርአያ። የኋለኛው ከሌለ የለም የፊቱ ማለት ይሄ ነው አይደል? አንተው ዩሮ ሰርጂን ነህ። በአብዛኛው እንግዲህ ስራው ትንሽ ጭንቀት አለው አይደለ? ሀሳብን ሰብሰብ አድርጎ በደንብ ፎከስ አድርጎ ማከምን ይጠይቃል። ምን ያዝናናሃል? ኳስ ትወዳለህ እንዴ? አዎ። የማን ደጋፊ ነህ? የአርሰናል ደጋፊ ነኝ። ስለዚህ ዋንጫውን ለምሳሌ ስንበላው ቢሰበር ይጠገናል ማለት ነው። የፈለግን ማድረግ ነው ዋንጫውን፣ ምንም ችግር የለም። የቅርብ ጊዜ ደጋፊ ነው ወይስ በእኛ ጊዜ? ተማሪ ያለው ያው ብዙም ጊዜ የለንም ለማየት፣ ግን ያው ከሄነሪ ዘመን ጀምሮ ያየው ነበር። ስታይሉ ራሱ ከሄነሪ ነው የሚለው። ዘንድሮ እንበላዋለን። አዎ። ኧረ ተው፣ ኦልሞስት በልተናል እኮ። እሱ ካለ በልተናል። እንደገባኝ ከሆነ አንተን አምናሃለሁ፣ ይታያል ይመስለኛል። አንዳንዴ ቡድኑ ሲሸነፍ ግን የሕክምና ስራ ላይ የሚያመጣው ተጽዕኖ የለም? ምን ያው ለምሳሌ ለምቦጬን ጥዬ ነው ሬዲዮ የምገባው። አንተስ የስሜት መዘበራረቅ አለ ወይስ በዛ ደረጃ ያበድክ ደጋፊ አይደለም? አይ ሕክምናው ላይ እንዲህ አፌክት የሚያደርግ ነገር አይደለም። ሲያሸንፉ ደግሞ መደሰት ይኖራል፣ ግን ስራ ላይ ተጽዕኖ መፍጠር የለበትም ብዬ አስባለሁ። በእናታቸው አንዳንዴ ማለት አደጋዎች ይከሰታሉ። አሁን በእናንተ አሁን ዩሮሰርጂ እናንተ ሻርፕ ባይሆን ኖሮ አቆራረጡ ሕክምናው የዚህን ያህል ውጤታማ አይሆንም ነበር ማለት ነው? አዎ፣ አደጋው ሻርፕ ባይሆን ለዚህ ሰክሰሱ የሚመጡበት ታይም ቶሎ ባይሆን እንደዚህ አይነት ነገሮች ሕክምናው ላይ ሰክሰሱ ላይ ኢፌክት አለው። ያ ማለት አደጋው ሻርፕ ባይሆን ከዛ ጋር አንተም ቆራርጠ ከእንደገና የምታስተካክልበት ወዮች አሉና ስለዚህ
ያለውን ለምን አሁን ህክምናው ላይ ጥቃቅን የሆኑ ቲሹዎች ናቸው እዛ ጋር ያሉትና እነዛ ነገሮች መልሶ አደጋው ሻርፕ ባይሆን ክሊርሊ ላታገኛቸው ትችላለህ። ስለዚህ እነዛ ሞር ከእንደገና ያለ ማግኘት ሞር የምትቆርጥበት ዲብራይድ የምታደርግበት ወይ ይኖራልና ሻርፕ ከት መሆኑ ለህክምናው ሰክሰስ በጣም ትልቅ አድቫንቴጅ ነው። ባለፈው እንዲሁ የራሱን ብልት የቆረጠውን ሰው ያከሙ ዶክተሮችን እዚህ አምጥቼ ነበርና መረጃውን አየህ? ከዛ አደጋ ጋር አንተን ያጋጠመህ አደጋ የሚያገናኘው ነገር አለ ወይንስ በተለየ እኮ ምናልባት አንተ ከታች ከሆነና ካሁን በፊት በኢትዮጵያ ታሪክ ተሰርቶ ባይታወቅ ከሆነ እኮ ታሪክ ሰርተሃልም ሊባል ይችላል። ባለፈው ያው እኔ ማይቻለሁ ዶክተር አብዱራዛቅ የሰራውን ሌላ ሰክሰስፉል ሰርጀሪ እኔም እስካሁን ድረስ ኢትዮጵያ ውስጥ አላየሁትም። ተገናኛችሁ ከዶክተር አብዱራዛቅ ጋር? አልተገናኘንም። ስለዚህ ይሄ በራሱ እኛ እኮ ዶክሜንት አያያዝ ላይ ችግር ስላለብን ነው እንጂ የሆነ ወይ ምስራቅ አፍሪካ ላይ ወይ ደግሞ የሆነ ነገር ላይ እኮ ምናልባት ታሪክ ሊሆን ይችላል። እውነት ነው እንዳልከው ዶክመንት አያያዝ ላይም ሊትሬቸር ኬዝ ሪፖርት ብዙ ጊዜ የምንሰራቸው እያንዳንዱን ነገር ብንጽፋቸው ዴይ ቱ ዴይ ላይፋችን ላይ የተሻሉ የተለያዩ ትልልቅ ነገሮቹ የሚሰሩበት ጊዜያት አሉ። ያው እንግዲህ የሰሞኑ መነጋገሪያ ነበረ። በቅናት ተነሳስታ ባለቤቱ ብልቱን ቆረጠች። ከዛ በኋላ እነ ዶክተር ፍቃዱ ደግሞ ያንን የተቆረጠ ብልት ወደ ቀድሞ ቦታ መለሱት። ታሪኩና አጋጣሚው ያስተምራል ብዬ አስባለሁ። በትዳር ውስጥ ችግር ሲፈጠር እስከምን ድረስ ነው መነጋገር የሚቻለው? ቅድምም ባለ ታሪኩ ራሱ አቤ እንደተናገረው በተለይ የቤት እመቤቶች ሲሆኑ ለነሱ ጊዜ መስጠት፣ በልጆቻቸው ብቻ ላይ ትኩረት፣ እኛም ደግሞ ገብተን የራሳችን ህይወት ብቻ ቀንም የለንም ማታም የለንም። እንደዛ ሲሆን አለመግባባቱ እየሰፋ ይሄዳልና ከኔ እናንተ እኔ መታኝ ድንጋይ እንዳይመታችሁ የሚለውን ምክር እንዴት አያችሁት? ያቤ ዶክተር፣ ይሄ ለኔም ላንተም የሚሰራ ይመስል አንተስ ለባለቤት ጊዜ ትሰጣለህ? ሁሉም ነገር በጠረጴዛ ዙሪያ ነው መሆን ያለበት። ዜብሻ ጊዜ መስጠት አስፈላጊ ነው። ያለውን ነገር ደግሞ በግልጽ ኮሚኒኬሽን በጣም ኢምፖርታንት ነገር ነው። ጠረጴዛ ዙሪያ ቁጭ ብሎ ሁሉም ነገር ዲስከስ የሚደረግ ከሆነ ምስጢር ከሌለ ያው ባልና ሚስት መሃል ምንም ነገር የሚደበቅ ነገር ከሌለ ያው ሁሉም ነገር ጠረጴዛ ላይ ነው የሚሆነው ማለት ነው። ያው እንግዲህ ተጠርጣሪዋ በህግ ጥላ ስር ነው ያለችው። በጊዜ ሂደት ፍርዱስ ምን ሊሆን ይችላል የሚለውንም እየተከታተልን ነግራችኋለን። ዛሬ መገናኘታችን ዋናው ትልቁ ግን ምክንያት ዶክተር ፍቃድና የስራ ባልደረቦቹ ይህንን ውጤታማ የሆነ ቀዶ ጥገና አደረጉት ለማለት እኮ ነው። አንተም ማመስገን የምትፈልገው አካል ካለ? እውነት ነው ሴብሻ። ያው ለዚህ ሰክሰስ እንዳልከው እኔ ያው የቲሙ ሊደር የቲሙ መሪ ነኝ እንጂ አቤ ቅድም እንዳለው ከዘበኛ ጀምሮ የኦፕራሲዮን ክፍል ጽዳት እስከ ነርሶቹ ኦፕራሲዮን ክፍሉ ላይ የተሳተፉ ማደዘዣ የሰጡ አንስቴዥያ ሬዚደንት ተማሪዎች አሉ፣ የህክምና ስፔሻሊቲ ሐኪሞች አሉ። ሙሉ ቲሙ ነው በጋራ ይሄን ነገር እና በአጠቃላይ ደግሞ ያው የአሰላ ሆስፒታል ሙሉ በአጠቃላይ ያለውን ነገር ምስጋና ማቅረብ እፈልጋለሁ። ሰክሰሱ ያው የጋራ ነው እና ደግሞ ያው እግዚአብሔር ተጨምሮበት እኛ ሰርተናል፣ እግዚአብሔር ደግሞ አሳክቷል። ስለዚህ ያው ፈጣሪያችንም ክብር ምስጋና እሱ ነው፣ ክብሩን እሱ ይሰድ እያለ ነው። ያው እንግዲህ ህክምና ጉዳይ ሲነሳ የሆነ ስህተቷ የማጉነን ነገር አለ። ውጤታማ ነገሮች ደግሞ ዝም ይባላሉና እንግዲህ ብዙዎች እንደሚሉት አውቆ የሚሳሳት ዶክተር ከስንት አንድ ነው ይባላል። ስህተቶችም ሲኖሩ መጠየቅ ግድ ይላል። እንዲህ ግን ደግሞ ደስ የሚል ውጤታማ የሆነ ቀዶ ጥገናና የህክምና ስኬት ሲታይ ደግሞ ወደፊት ማምጣት ደስ ይላልና በስራችሁ ኮርተናል ለማለት ነው። አንድ መንገድ ያረኩ ነው። በሌላ ስኬት እንደምንገናኝ ተስፋ አለኝ። የመጣው ካርሲ ነው፣ ለዚሁ ቃለ መጠየቅ ነው። እዚህ ሁሉ ቁጭ ብለህ አሁን ስልክ ሲደወል ታካሚ ነው ተፈልገህ ነው ወይስ ምንድነው? ነው ከቤተሰብ ነው? ከቤተሰብ ነው። ና ቶሎ ትሄዳለህ ዛሬ አሁን ማታ? አዎ እንዴ አያድርም።
ሰላም ተመለስ በሉት። በሌላ ስኬታማ ቀዶ ጥገና ለመገናኘት ያብቃን። እግዚአብሔር ኢትዮጵያውያን ዶክተሮችንም ይባርክ ብለናል።